ከአባ ጊዮርጊስ የተለመነች ወላዲተ አምላክ ለእኛም እንድትለመንን ለቅዱስ ኤፍሬም የውዳሴ ማርያም ንባቡን ምስጢሩን ትርጓሜውን ሀተታውን ሁሉ እንደገለጠች ለእኛም እንድትገልጥልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ለዓለመ ዓለም ወእግዝእትየ ማርያም ሰላም ለኪ ፕሬዝዳንት ዮሐንስ ተወሩ አረፍ በሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት ሰንበት አለ በመክበር ትቀድማለችና አንድን ዛሬም እየቀደመች ትውላለችና። ቀዳሚት አለ ሰንበተ አይሁድ ይላታል። አይሁድ የሚያከብሯት በዓል ማለት ነው። አሁን እነሱ ብቻ የሚያከብሯት እኛም ማናከብራት ማለት አይደለም። መደበኞቹ የመጀመሪያ ያከበሩ እነሱ ስለሆኑ መደበኝነቱን ለነሱ ሰጥቶ ተናግሮታል። በዕለተ ቀዳሚት አለ በዚህችም ዕለት እመቤታችን በዚህ ዕለት አስቀድማ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድባብ ይደበባል፣ የብርሃን ዙፋን ይነጸፋል። ከዚያ ላይ ሆና ሰላም ለከ ኤፍሬም ፍቁርየ ወፍቁረ ወልድየ ትለዋለች። እሱም ተባርኮ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር ተፈጽሟልና ባርክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። በዕለተ ቀዳሚት አለ ውዳሴ ዘቀዳሚት ሰንበት ውዳሴ በቀዳሚት ሰንበት ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ይላል። አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ንጽሕት ወብሬት ብሎ ያመጣዋል። በዚህም ዕለት ከቀድሞ ይልቅ እመቤታችን ለቅዱስ ኤፍሬም ጽድልት ብሬት እየሆነች ትታየዋለች። አሁን በየዕለቱስ በእመቤታችን መለዋወጥና መለወጥ ኖሮባት አይደለም። እሱ እየቀደመ እየበቃ እየተገለጸችለት መሄዷን መናገር ነው። በዕለተ ቀዳሚት ሰንበት የሚነበብ የሚዜም የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ንጽሕት ወብርት ጽድልት ብሬት እመቤታችን ወቅድስት በኩሉ በውስጥ በአፋ ቅድስት እመቤታችን እንተሃ ቀፈቶ ለእግዚእ በእራሃ እንተሃ ቀፍኪዮ ሲል ነው። ጌታን በመሃል እጅሽ የታቀፍሽው አለ። ሕፃናት ሲወለዱ እናቶቻቸው በመሃል እጃቸው ይይዟቸዋል፣ በክንዳቸው ይታቀፏቸዋል፣ አናት እንዳይወርዳቸው ነው። ጌታም ግዕዘ ሕፃናትን አላፋለሰምና እንዲህ ይለዋል። ወኩሉ ፍጥረት ይትፌስሑ ምስሊሃ ወኩሉ ፍጥረት ይትፌስሑ ምስሌኪ ሲል ነው። ፍጥረት ሁሉ ካንቺ ጋራ እንዳንቺ ደስ ይለዋል። እንዘ ይጸርሁ ወይብሉ ይትፌስሑ አለ ይደሰታሉም ይሆናል። እንዘ ይጸርሁ ወይብሉ እንዲህ እያሉ ሰአሊ ለነ ቅድስት ሰአሊ ለነ ቅድስት የቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ አይደለም ያሉ እንደሆነ አልፎ ተፈስሒ ኦ ምልዕተ ጸጋ ተፈስሒ እስመ ረከብኪ ሞገሰ ተፈስሒ እግዚአብሔር ምስሌኪ እያሉ ፍጥረት ሁሉ ካንቺ ጋራ ደስ ይላቸዋል። ተፈስሒ ኦ ምልዕተ ጸጋ በመሃል እጅሽ ከታቀፍሽው ልጅሽ በመሃል እጅሽ ከያዝሽው በክንድሽ ከታቀፍሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈስሒ ወምልዕተ ጸጋ እመቤታችን ተፈስሒ እስመ ረከብኪ ሞገሰ ባለሟልነትን አግኝተሻልና። ተፈስሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ።
ናስተበጽእ እበየኪ ኦ ግርምት ድንግል ግርምት ድንግል እመቤታችን እጹብ እንልሻለን፣ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። እመቤታችን ግርምትነቷ በአይሁድ በመናፍቃን በአጋንንት ዘንድ ነው። እንኳንስ እሷ በእሷ ያመኑ ምእመናንም ግሩማን ናቸው። እንደ ዮስቴና ቆጵሮስ የሚባል ባለጸጋ ነበረ። ቆጵርያኖስ የሚባል ጠንቋይ ወዳጅ ነበረው። ዮስቴና የምትባል መልከ ቀናን ከደም ግባት አስተባብራ ያዘች ነበረች። በአጸ ዝሙት ተነድፎ እሷን አምጣልኝ ብሎ ያን ጠንቋዩን አለው። እሱም የማይሆንለት ሲሆን ሰይጣንን በምሳቡ ስቦ ዮስቴናን አምጣልኝ አለው። እርሱም ሰይጣኑም የማይሆንለት ሲሆን ያ ሰይጣን በምታት የዮስቴናን አይነት ልብስ ለብሶ መጥቶ አመጣውልህ አለው። በዚህ ጊዜ ዮስቴና ነሽ ብሎ ያ ጠንቋይ የዮስቴናን ስም ሲጠራ ያ ሰይጣን ዮስቴና መሆኑ ቀርቶ እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል። ያም ጠንቋይ ቆጵርያኖስ ያለው ለካ ይሄ እኛ ጥበባችን ብለን የምንለው ከንቱ ነው ብሎ ከዛሬ ጀምሮ አንተ ሰይጣን እኔ በአንተ አላምንብህም ብሎ በእመቤታችን አምኖ ጸንቶ የሚኖር ሆኗል። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ እንደ መልአኩ ገብርኤል ከመልአኩ ቅዱስ ገብርኤል ጋራ ወንፌኑ ለኪ ፍስሐ ምስጋናን እናቀርብልሻለን። እስመ እምፍሬ ከርስኪ ኮነ መድኃኒተ ዘመድነ ከማኅፀንሽም ፍሬ ከኢየሱስ ክርስቶስ የአዳምና የሔዋን የዘመዶቻችን ድህነት ተገኝቷልና። ወአቅረበነ ሀበ እግዚአብሔር አቡሁ ወደ ባሕሪ አባቱ አቀረበ። ሰአሊ ለነ ቅድስት ወደ ባሕሪ አባቱ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይብልን አሳድሪልን። አሜን። ከመከብካብ ዘአልቦ ጥልቀት ከመከብካብ ዘአልቦ ጥልቀት ከመ ቤተ ከብካብ ሲል ነው። እንደ ሰርግ ቤት ንጹሕ ሆነሽ ብትገኚ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስርዓን በእጓለ እመያው ወእሙራን ቦሙ እንዲል አንድም መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ሥጋሽን ቢዋሃድ አንድም መንፈስ ቅዱስ ሀደረ ላዕሌኪ ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቃለ እመቤታችን አካላዊ ቃልን ወለድሽ። ወልደ አብ ዘይነብር ለዓለም ይህ ከሆነ ሳይተረጉመው አይሄድምና ይኸውም ወልደ አብ ለዘላለሙ ጸንቶ የሚኖር የአብ የባሕርዩ ልጅ ነው። መጽአ ወአድኀነነ እምኃጢአት ተወልዶም ከኃጢአት አዳነን። አንድም በኃጢአት ምክንያት ከመጣው ፍዳ አዳነን። ሰአሊ ለነ ቅድስት በኃጢአት ምክንያት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አሜን። አእምሮውን ለብሮውን በልቡና አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ዘመድ ዘእምስር ወዳዊት ከዳዊት ስር ከዳዊት ባሕሪ የተገኘሽ ዘመድ አንቺ ነሽ። ስር ወደ ላይ ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ ነው። ወደ ታች ዳዊት ነው። ግንዱ ስሩ እሴይ ነው። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህቡእ ቅድመ ዓለም ህቡእ ሆኖ ከሚኖር ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ተቀዳሚ ተከታይ የሌለው ወልድ ዋሕድ ኢየሱስ ክርስቶስን ወለድሽልን አለ። አንድም ህቡእ ሀብአ ርእሶ ራሱን በሥጋ ቢሰውር ራሱን በሥጋ ሰወረ። አንድም ህቡእ ሀብአ ርእሶ ቅድመ ዓለም ህቡእ የሚኖር ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ተቀዳሚ ተከታይ የሌለው ወልድ ዋሕድን
በስጋ ኢየሱስ ክርስቶስን በስጋ ወለድሽልን። ወነስአ እምኔኪ አርአያ አብ አርሶ ነው ራሱን በስጋ ህቡ ቢያሰኝ ወነስአ እምኔኪ አርአያ ገብርን ቢነሳ አንድም ወነስአ እምኔኪ አየሰ ወረሰ ከብረ ተለዓለ ነግሰ መባልን ገንዘብ ቢያደርግ ሰአሊ ለነ ቅድስ አየሰ ወረሰ ከብረ ተለዓለ ነግሰ መባልን ገንዘብ ካደረገ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልህ። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርግብ ያለመለወጥ አምላክን የወለድሽ እመቤታችን የሰማይ ከምድር በታች የሰማይ ከምድር በላይ ላለች ሰማይ ሁለተኛ ነሽ። አንድም እመቤታችን ዳግሚትነቷ ለጽርሐ አርያም ነውና ከምድር በላይ ምድር ከመባል ላይ የሰማይ ሁለተኛን ተባልሽ። ሰረቀ ለነ እምኔኪ ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደ። ወለድኪዮ በከመ ትንቢተ ነቢያት ይወርዳል ይወለዳል ብለው እንደተናገሩት ወለድሽው። ዘእንበለ ዘርዕ ወኢሙስና ያለመለወጥ ያለ ዘርአ ብእሲ ወለድሽው። ሰአሊ ለነ ቅድስ ያለመለወጥ ያለ ዘርአ ብእሲ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልህ። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ከከበሩ የተከበርሽ ከተለዩ የተለየሽ የቅዱሳን ነቢያት የሚያገለግሉባት ደብተራ ኦሪት አንቺ ነሽ። ወውስቴታ ታቦት በወርቅ ልቡጥ እምኩለሄ በውስጥ በአፋ በወርቅ የተለበጠ ታቦት በውስጧ ያለባት ወውስቴታ ጽላተ ኪዳን የአሰርቱ ቃላት የተጻፉበት ጽላት በውስጡ የተጻፉባቸው ሁለቱ ጽላቶች በውስጡ ያሉባት ጽላተ ኪዳን አለ። ሕጌን ብትጠብቁ ጠብቃቸዋለሁ፣ ባትጠብቁ አልጠብቃቸውም ወይም አጠፋቸዋለሁ የሚል አለ። ሕጌን ብትጠብቁ ጠብቃቸዋለሁ ብሎ ተካሂዶበታልና እንዲህ ይላል። መሶበ ወርቅ እንተመና ህቡ ረቂቅ መናን የያዘ መሶበ ወርቅ በውስጧ ያለባት አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ቅዱሳን ነቢያት የሚያገለግሉባት ቅዱሳን ነቢያት ካህናት የሚያገለግሉባት ደብተራ ኦሪት አንቺ ነሽ አለ። ደብተራ ኦሪት የእመቤታችን ምሳሌ፣ ቅድስት የነፍሷ፣ ቅዱሳን የአራቱ ባህርያት ምሳሌ ነው። ታቦት የማይጸኗ፣ ጽላት የአካላዊ ቃሉ የተዋደው በላዩ ላይ የተጻፈው ቃል አሰርቱ ቃላት ማለት ነው። አንድም ደብተራ ኦሪት አይለወጥም፣ የእመቤታችን ነው። ቅድስት የነፍሷ፣ ቅዱሳን ቅድስት የማይጸኗ፣ ቅዱሳን የነፍስ የስጋዋ፣ ታቦት የማይጸኗ እንደዛው ታቦት የልቡናዋ፣ ጽላተ ኪዳን የትስብእት ምሳሌ ዘውእቱ ወለቤት ዘውእቱ ወልደ እግዚአብሔር መጻ። ይኸውም ሊቅ ከሆነ ሳይተረጎመው አይሄድምና የአብ አካላዊ የአብ የባህሪ ልጅ የሚሆን አካላዊ ቃል እርሱ ወኀደረ ኀበ ማርያም ድንግል ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ከመቤታችን ተወለደ። ተሰብአ እምኔሃ ቃለ አብ የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆነ። ወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት የሚሆን እሱን በዚህ ዓለም ውስጥ ወለደችው። መጽአ ወአድኀነነ ሰው ሆኖም አዳነን። ትትፌሳህ ገነት እመበግዕ ነባቢ የነባቢ በግ እናት ገነት ደስ ይላታል፣ ደስ ትሰኛለች። ነባቢ በግ አለው ኢነባቢያን አባጊ አሉና ነው። አንድም በመልዕልተ መስቀል ሰባቱን አጽርዓተ መስቀል የተናገረ ሲል ነው። ሰባት መስቀል ላይ ጌታ ኢየሱስ ክርስቶስ የተናገራቸው ሰባት ነገሮች ናቸው ያሉት። እነሱን የተናገረ በግ ነው። በግ እየተባለ ነገር ግን እነዚህን ሰባቱን ቃላት ተናግሯል። እነሱም አምላኬ አምላኬ ነጽረኒ ወለምን ታደገኒ አንድ፣ አባ አማጽ ነፍሴ ውስተ እዴከ ሁለት፣
አባ ስረይ ሎሙ እስመ በዘያምሩ ይገብሩ 3 ዮም ትሄሉ ምሴ ውስተ ገነት 4 ነዋ ወልድኪ ወነያ እምከ 5 ሰማይኩ 6 ወይቤ ተፈጸመ ሁሉም ነገር ተፈጸመ ብሎ በመስቀል ላይ እነዚህን 7 ቃላት ስለተናገረ ነው። ወልደ አብ ዘይነብር ለዓለም እንደ ቅድሞ ሊቅ ከሆነ ሳይተረጉመው አይሄድምና የአብ አካላዊ ቃል ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል መጻ ወአድኀነነ ሰው ሆኖ ከኃጢአት አዳነን። አንድም በኃጢአት ምክንያት ከመጣው ፍዳ አዳነን። ሰአሊ ለነ ቅድስት በኃጢአት ምክንያት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተሰመይኪ እመ ለክርስቶስ ንጉሥ እሞ ባለ በቀና ነበረ ልማደ መጽሐፍ ነው። የንጉሥ ክርስቶስ እናትን ተባልሽ። እምድኅረ ወለድኪ ኪያሁ ነበርኪ በድንግልና እሱን ከወለድሽ በኋላ ማኅተመ ድንግልናሽ ሳይለወጥ ኖርሽ። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚሆን ምስጢረ ተዋሕዶ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይክሉ ፈሊጦቶ እንዲል ወበእንተዝ አቀበኪ እንበለ ሙስና ስለዚህም ያለመለወጥ አጸናሽ። ሰአሊ ለነ ቅድስት ያለመለወጥ ካጸናሽ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አሜን። አንቲ ውእቱ ሰዋስው ዘርእየ ያዕቆብ እግዚአብሔር ላዕሌሁ እግዚአብሔር ላዕሌሁ ያዕቆብ በፍኖተ ሎዛ ከምድር እስከ ሰማይ ደርሳ በላዋ ላይ ዙፋን ተነጽፎባት ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያያት የወርቅ መሰላል አንቺ ነሽ ይላል። ይህንስ ምነው ተናግሮት የለም ቢሉ በማክሰኞ ውዳሴ ማርያም አለ። ይህ አይደለም በማክሰኞ ውዳሴ ማርያም ተናግሮት የለም ቢሉ ከዚያ የተፈጸመበትን ከዚህ ራእዩ የተገለጸው በቅዳሜ ቀን ነው። የተፈጸመው በዕለተ ሰሉስ ነው። ከዚህ የተገለጸበትን ከዚያ የተፈጸመበትን ተናገረ። አንድም ላዕሌሁ ለማለት ደገመው። እግዚአብሔር ላዕሌሁ ለማለት እስመ ጾርኪ በከርስኪ ህቱም ዘኢትዐወቅ እምኩለሄ እሱን ከመጽነስሽ አስቀድሞ እሱን በጸነስሽው ጊዜ ከጸነስሽም በኋላ እሱን ከመውለድሽ አስቀድሞ በወለድሽው ጊዜ ከወለድሽም በኋላ በተፈጥሮ በማይመረመር ማኅፀን ወስነሽዋልና ኮንኪ ለነ ሰአሊተ ሀበ እግዚእነ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ዘንድ ለምኝልን። አሜን። ዘተሰብአ እምኔኪ በእንተ መድኃኒትነ እኛን ለማዳን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ሰአሊ ለነ ቅድስት እኛን ለማዳን ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ናሁ እግዚእ ወፃ እምኔኪ ኦ ቡርክት ጽርሕ ንጽሕት ጽርሐ ሴም ጽርሐ ሚልክያስ እመቤታችን ናሁ ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። እሷን በጽር ይመስላታል እመቤታችን፣ እሱንም በመርአዊ ይመስለዋል ጌታችንን። ወፃ አይአ ወረደ ተሰብአ ቢል አንድ ነው፣ ሰው ሆነ ማለት ነው። ያድህን ኩሎ ዓለመ ዘፈጠረ በእበየ ሳህሉ በይቅርታው በቸርነቱ ብዛት የፈጠረውን ዓለም ያድን ዘንድ ወፃ በእበየ ሳህሉ ዘፈጠረ በእበየ ሳህሉ ያድን በእበየ ሳህሉ ብሎ ይገጥመዋል። ወፃ በእበየ ሳህሉ አለ በይቅርታው በቸርነቱ ከእመቤታችን ሰው ሆነ ተወለደ ነው። ዘፈጠረ በእበየ ሳህሉ አለ ይሄን ዓለም እምኀበ አልቦ አበቦ አምጥቶ መፍጠሩ ሰውን መውደዱን ያመለክታልና ወፍጥረተ ዓለም ያእምር ኀበ አፍቅሮቱ ሰብአ እንዲል ያድን በእበየ ሳህሉ አለ እስመ ቅኔትከ ያራራዋል አለ እስመ ቅኔትከ ወምልክናከ ይሬስየከ ትስሐ ላዕለ ኩሉ ፍጥረት ይላል። ትሬስየከም ይላል ይሬስየከም ይላል። እሺ ንሰብሖ ወንወድሶ ፈጽሞ እናመሰግነው ዘንድ
እስመ ውእቱ ኄር ወመፍቀሬ ሰብ ሰው ወዳጅ ቸር ነውና ሰአሊ ለነ ቅድስት ኄር ወመፍቀሬ ሰብ ከሚባል ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ ልሕኩት ንጽሕት ክብረ ኩሉ ዓለም የዓለሙ ተፈስሒ ኦ ምልዕተ ጸጋ አደብ ጉድፍ የሌለብሽ ነውር ነቀፋ የሌለብሽ ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ልሁክት ንጽሕት አለ። ልሁክት የሚባለው ብርሌ፣ መርጠብ፣ ብርጭቆ፣ ኩዝ ካቦን እንግዲህ አሁን ያሉ የቢፌ ዕቃዎች ናቸው። ይሄ በዚያ ዘመን በተተረጎመው ዘመን ብርጭቆን ይመለከታል፣ ሳህን ይመለከታል፣ መጠጫዎችን እንደነዚህ አይነቶችን እነዚህን ማይደር ሰርተው አብጅተው ጢስ ከማይጨስበት ትቢያ ከማይበንበት ቦታ ሰቅለው ያኖሯቸዋል። ከተሰቀሉበት ከብፌ ላይ ማለት ነው። ከዛ በወረዱም ጊዜ በልዑላኑ በክቡራኑ እጅ ይውላሉ። ለሚጠጣባቸውም ክብር ናቸው። የከበረ መጠጫ እኮ መጠጫው ለሚጠጣበት መጠጡም ለሚጠጣውም ሰውዬ ክብር ነው። ለሚጠጣበት ክብር እንደሆነ ሥላሴ በእኛ መመስገናቸው በእመቤታችን ነው። ሥላሴ ናቸው የሚጠጡት ማለት ነው። መጠጫዋ እመቤታችን ናት ማለት ነው። እንደገና ደግሞ ለሚጠጣባቸው ክብር እንደሆኑ እኛም ከሥላሴ መወለዳችን በእመቤታችን በኩል ነውና ነው። የኛ ዋንጫ እሷ ናት፣ ሥላሴን የጠጣንባት ማለት ነው። እሺ ቆይ ያለው ታሪክ አለው። አንድም ልሁክተ ኤልሳ አንቺ ነሽ። ኤልሳ ነቢዩ ኤልያስን ሸኝቶ ሲመለስ ዮርዳኖስ ማዶ ሲደርስ ሕፃናት ተሰብስበው እርግ በራ ብለው ተሳለቁበት። በራ መላጣ እያሉ መላጣውን እያዩ ሲስቁበት፣ በዚህ ምክንያት አዝኖባቸው በነዛ በሽማግሌ ላይ መሳቅ አይገባም። ሽማግሌ መተቸት ያስቀስፋል። ምክንያቱም እግዚአብሔር የፈቀደለት ሰው ነው እዛ የሚደርሰው። ካልሆነ ደግሞ እዛም ሳይደረስ ይቀራል። እነሱ እኮ ፈቅዶላቸው ብዙ ነገር አሳልፈው ብዙ ጉዞ ተጉዘው ሀገር ጠብቀው ቤተክርስቲያን አገልግለው ቤተሰብ አሳድገው ልጆች አሳድገው ለቁም ነገር አብቅተው ነው ሽማግሌ የሚሆኑት። እና በሽማግሌው ኤልሳዕ ሕፃናቱ ሲስቁበት 2 ድባትን አውሬዎችን አስነስቶ 42 ሕፃናትን አስፈጅቷል፣ ስላዘነባቸው ማለት ነው። በዚህ ምክንያት ሰዎች ተሰብስበው የነቢየ እግዚአብሔር እርግማኑ እንዲሚጎዳ ከሆነ ምርቃኑ ደግሞ ምን ያክል ይጠቅም ብለው ከ200 በላይ የሚበዙ ሕፃናትን አምጥተውለት ባርካቸው ብለው በአንብሮተ እድ ባርኳቸዋል። እነዚህ የታደሉ ናቸው፣ እነዛኞቹ የተጎዱ ናቸው። እንግዲህ አንዳንዱ ሰው በእግዚአብሔር ይጠቀማል፣ ሌላው ደግሞ ይጎዳል። በቤተ ክርስቲያንም ይጠቀማል፣ ይጎዳል። ስጋዊ ጥቅም ብቻ እያሰበ በነፍሱ ተጎድቶ የሚቀር ሰው አለ። በነፍሳችን ከመጎዳት እግዚአብሔር ይጠብቀን። በይበልጥ ቤተ ክርስቲያን ውስጥ ሆነው የቤተ ክርስቲያን አገልጋይ ሆኖ ኦርቶዶክስ ሆኖ የኦርቶዶክስ እምነት ተከታይ ሆኖ በኦርቶዶክስ እምነት ውስጥ ከተጎዳ የት ሊጠቀም የት ሊድን? ሌላ መዳኛ የለም። መዳኛው እዚህ ነው። እዚህ መዳን ካልተቻለ ሌላ ቦታ የትም መዳን አይቻልም። በዚህ ምክንያት እርሱም ምን ንብረት አለ ዛቲ ሀገር አላቸው። የዚህች ሀገር አቀማመጥ እንዴት ነው ብሎ ጠየቃቸው። ኤልሳዕ ሀገራስ ሰናይት ይእቲ ወማየ ብሔራኒ መራር ውእቱ፣ ሀገሪቱ መልካም ሀገር ናት። የሀገር ውሃ ግን ሕመም ጤነኛ ቢጠጣው በሽተኛ የሚያደርግ ወላድ ብትጠጣው መካን የሚያደርግ አንጀት ሆድ በጥብጦ አንጀት ቆራርጦ የሚጥል ነው አሉ። እንግዳውስ ሸክላ አምጡልኝ አለ። ጨው ጨምራችሁ ሸክላ አስመጥቶ እንደ ማሰሮ ያለ በዛ ውስጥ ጨው ጨምሮ ምንጩን አሳዩኝ፣ ይሄ የዮርዳኖስ ወንዝ ከየት ነው የሚነሳው አለ። አሁንም ኢየሩሳሌም አለ። ይሄ ኤልሳዕ ማሰሮውን የቀበረበት ቦታ የዮርዳኖስ ወንዝ ተብሎ ከዚህ ህዝቡ እየሄደ የሚጠመቅበት እኔም እያቻለሁ እዛ ስፍራ አለ ቦታው። ያ ኤልያስ ኤልሳዕ የጸለየበት ውሃ ማለት። ከዚያም አርዩ ነቆ ለዝንቱ ማይ፣ የዚህን ውሃ ምንጩን መነሻውን አሳዩኝ ብሎ እዛ ምንጩ ከሚነሳበት ቦታ ማሰሮውን ከነ ጨው ቀበረበት። ፈወስክዎ ለዝንቱ ማይ አጣዕምክዎ ለዝንቱ ማይ፣ ይሄን ውሃ ፈወስኩት ጣፋጭ አረኩት ብሎ ከዚያ በኋላ ጤነኛ ቢጠጣው ፍጹም ጤነኛ የሚሆን
መካን ቢጠጣው ወላድ የሚሆን በሽታ የማያመጣ ሆኖ ውሃው ተፈወሰ ማለት ነው። እኛ የምንጠጣው ውሃ እግዚአብሔር ይፈውስልን። ወመንፈስ እግዚአብሔር ይጼልል መልዕልተ ማይና የእግዚአብሔር መንፈስ በውሃ ላይ ነው የሚለው፣ በሌሎች ላይ ነው አይደል። ውሃ መድኃኒት ነው። ሌሎች መድኃኒት ሆነው አያውቁም። ከዛው ከውሃ ውጭ ያሉት እንዲሁ ለአንዳንድ ጊዜ ካልሆነ በስተቀር ዘወትር ከተጠጡ እንደውም ጉዳት ያደርሳል። ከጥቅማቸው ጉዳታቸው ያመስናል ማለት። እሺ ከዚህም በኋላ ይህም ምሳሌ ነው። ልዑክት የእመቤታችን ምሳሌ። ያቺ ማሰሮ የምን ምሳሌ ናት? የእመቤታችን። ያጨው ደግሞ የጌታችን የኢየሱስ ክርስቶስ ፄው ዘአጣሞ ለልሱ ይላል ውእቱ ኢየሱስ ክርስቶስ። አባ ጊዮርጊስ ሰዓታቱ ላይ ሌሊት ያላችሁ ያጨው በማሰሮ ውስጥ ሆኖ ያን ውሃ እንዳዳነ ምሬቱን እንዳዳነ እንግዲህ ምረቱም ደግሞ ከውሃው ከመሬቱ እንጂ ከውሃው እንዳይደለ ፍዳ መርገም ምሳሌ ነው። ፍዳ መርገምም ከዲያብሎስ ነው እንጂ ከአዳም እንዳይደለ ያጠይቃል ነው። ይሄም በእመቤታችን ማኅፀን 9 ወር ከ5 ቀን ጸንቶ ቆይቶ ተጸንሶ ተወልዶ ዓለምን ማዳኑን ያመለክታል ነው። ያ ባሕር ዓለም ነው። ልዑክት እመቤታችን ናት ማሰሯ። ጨው ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከእመቤታችን ተወልዶ ነው ዓለምን ያዳነው ለማለት ነው። አንድም ለጽዋ አርጤክስስ አንቺ ነሽ። እችን በመናገሻ በኩል በምድያም በኩል መናፈሻ አድርገዋታል ይላል። በዚች ጽዋ አርጤክሲስ የሚባል ንጉሥ ነበረና እሱ የሚጠጣባት ጽዋ ነበረች። ዋጋዋም 300 ወቄት ወርቅ ነበረ። 300 ወቄት ማለት እንዲዘግ ነው። ወርቅን እንዲህ 300 ጊዜ መዝገን ማለት ነው። ይሄን የሚያወጣ ነው። ውድ ነው በጣም። በዚች ሳይጠጣ ስልጣነ መንግስት በትረ መንግስት የሚቀበል የሚነግስ ሰው አልነበረም። በእመቤታችንም ሳያምን ገነት መንግስተ ሰማያት የሚገባ የለምና ነው። ክብረ ኩሉ ዓለም አለ የዓለሙ ሁሉ መክበሪያ ይላታል። በዚህ ምክንያት እሺ ብርሃን ዘኢትጠፍ የማትጠፋ ብርሃን ፋኖስ አለ ከሙሴና ከአሮን ማኅቶት ሲለይ እነዚያ በቀዳማይ ሰዓተ ሌሊት አብርታችሁ በቀዳማይ ሰዓተ መዓልት አጥፉ ይባላልና የሚጠፋ መብራት ነው። የእሷ የማይጠፋ መብራት ነው። መቅደስ ዘኢትትነሰ መቅደስ የማትፈርስ መቅደስ አለ መቅደስ ታነጽ እስከ ክርስቶስ ወምዝት በዘበር ብሎ ዳንኤል ከተናገራት ሲለይ ያቺ ታነጻ በኋላ ትፈርሳለች ተብሏልና የማትፈርሰዋ ቤተ መቅደስ እመቤታችን ናት። በትረ ሃይማኖት ዘኢትጸን ምስማኮሙ ለቅዱሳን ሰአሊ ለነ ሀበ ወልድኪ ምስማኮሙ ለቅዱሳን ድረስ ነው። በትረ ሃይማኖት ዘኢትጸንን አለ። በትር ካልኩ ብሎ ዘኢትጸንን አለ እንጂ የቀደሙ የአባቶቻችን ጽናቸው፣ ደገፋቸው፣ የጸናች የቀናች ሃይማኖታቸው አንቺ ነሽ። የአባቶቻችን ሃይማኖት ማናት? እመቤታችን። ሰአሊ እመቤታችን የሌለው ሃይማኖት የለውም። ምክንያቱም ኢየሱስ ክርስቶስ ከሷ ሳይወለድ አልመጣምና ኢየሱስን እፈልገዋለሁ ማርያም የለችም አይሆንምና። ስለዚህ ሃይማኖታቸው የአባቶቻችን ሃይማኖት የሰለስቱ ምዕት ሃይማኖት አንቺ ነሽ። የቅዱሳን ሃይማኖት አንቺ ነሽ። የቅዱስ ጊዮርጊስ ሃይማኖት አንቺ ነሽ። የእነ አቡነ ተክለ ሃይማኖት የእነ አቡነ ገብረ መንፈስ ቅዱስ ሃይማኖታቸው አንቺ ነሽ። በአንቺ ያምናሉ፣ በአማላጅነትሽ በአምላክናትነትሽ ማለት ነው። እሺ ሰአሊ ለነ ሀበ ወልድኪ ኄር መድኃኒነ መድኃኒታችን ከመድኃኒታችን ከኢየሱስ ክርስቶስ ከልጅሽ ከወዳጅሽ ለምኝልን። ይምሃረነ ይቅር ይለን ዘንድ ወይሳለነ በነፍስ በስጋ ለማለት ደገመው። ይስረይ ኃጢአተነ ኃጢአታችንን ይቅር ይለን ዘንድ ጸጋሰ ሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት ይእቲ እንዴ ሰአሊ ለነ ቅድስ ኃጢአታችንን ይቅር ከሚለን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽኔት ንጽሕት ክብርት እዩ ሲል ነው። ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኔት ናትና። ንጽሕትም አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ካልዮ አይነጹ። እመቤታችን ከነቢብ ከገቢር ካልዮ ንጽሕት ናትና። ወይረክሰት በምንትኒ እምዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ እንዲህ
ክብርትም አለ ሌሎችን እናቶች ወይንም ሴቶች የምናከብራቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ መምህራንን፣ ነገሥታት፣ መኳንንትን፣ መሳፍንትን ወለዱልን ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና ልዩም አለ እናትነት ከድንግልና ድንግልና ከእናትነት አስተባብራ የያዘች ሴት ከእርሷ በስተቀር ሌላ የለችምና አይኑ አ ነው ያሉ እንደሆነ ለምኝልን ነው። አልፋው አ ነው ያሉ እንደሆነ አይምሮውን ለብዎም ሰዓሊ ለነ አልፋው አ ነው ያሉ እንደሆነ አይምሮውን ለብዎም በልቡናችን ሳይልን አሳድሪልን ለማለት ነው። ይሄን ተናግሮ ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እርሱም ተባርኮ እጅ ነስቶ ከመካነ ግብሩ ይመለሳል። ወሶ በፈጸመ ወድሶታ ባረከቶ ወዋሃበቶ ሰላመ ወአርገቱ ውስተ ሰማያት ምስለ እኒአሃ መላእክት በአብይ ክብር ወስብሐት እንዲል ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስ ምስጢሩን ጥበቡን እንደገለጠች ለእኛም እንድትገልጥልን አቡነ ዘበሰማያት በመንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አባ ሕርያቆስ የደረሱትን የእመቤታችንን ቅዳሴ እንድንሰማ ጥቂት ጊዜ አረፍ አረፍ በሉ። ኦ ማርያም በእንተዝ ናፈቅረኪ ወነአብየኪ ኦ ቃለ አይስሮ ቃለ አክብሮ ቃለ አፍቅሮ ቃለ አራይርሆ ነው። ቃለ አይስሮ ሲሆን ኦ ሐናንያ እፎ መልአ ሰይጣን ውስተ ልብከ ከመ ታስቦ ለመንፈስ ቅዱስ ይላል። ኦ ይሁዳ በስኢምኑ ታገብኦ ለወልደ እጓለ እመሕያው ይላል። ቃለ አክብሮ ሲሆን ኦ ጳውሎስ ምንተ ትብል ያለው ነው። ቃለ አፍቅሮ ሲሆን ኦ አሃብ ፍቁራን ያለው ነው። ቃለ አራይርሆ ሲሆን ኦ ዮሴፍ ወልደ ዳዊት ኦ ድንግል ያለው ነው። በእንተዝ ወደፊት መጽሐፍ ላለፈም ለሚመጣም አጸፋ ይሰጣል። አሁን ለሚመጣው ነው። ድንግል ማርያም ሆይ ስለዚህ እንወድሻለን፣ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እውነተኛ መብልን እውነተኛ መጠጥን እውነተኛ መብል እውነተኛ መጠጥ ኢየሱስ ክርስቶስን አስገኝተሽልናልና ይላል። አሁን ዘበአማን አለ ከዚህ ዓለም ምግብ ሲለይ የዚህ ዓለም ምግብ ጠዋት በልተውት ጠጥተውት ለማታ ማታ በልተውት ጠጥተውት ለጠዋት ያሻል። እሱ ግን በኃጢአት ካላሳደፉት ጸጋ ክብር ሲያሰጥ ይኖራልና ሥጋ ወደሙ በየጊዜው መቁረብ እኮ አያስፈልግም ነበረ። ሞቱን ለማሰብ ስለሆነ በደል ሰርተን ደግሞ ተናዘን መቀበል ስለሚገባ በንጽህና መኖር ከተቻለ አንዴ የተቀበሉትም እድሜ ልክ ጸጋና ክብር ሲያሰጥ ይኖራል ይላል። ግን ማን ንጹሕ ሆኖ ይኖራል ተብሎ ነው። ማን ሳይበድል ይኖራል? በዛ ምክንያት ነው ተናዞ እንደገና መቁረብ የሚያስፈልገው ነው። ለዛ ነው ዘበአማነ ያለው ይሄን ነው። እሺ ኦ አበዊነ ንቡራነ እድ ስዩማን እለመትልወ ሐዋርያ ንቡራነ እድ በአንብሮተ እድ የምትሾሙ በአንብሮተ እድ የምትሾሙ አባቶቻችን ነአብየክሙ ያለበት ነው። እናከብራቸዋለን፣ እናገናቸዋለን፣ እናመሰግናቸዋለን። መጽሐፍ የወደደውን ያወርዳል። አገብአል ኤልዛቤል ውስተ ምስካባ ዘቀዳሚ ባለ ጊዜ ወለእለሂ ዘመው ምስሊሃ አገብኦሙ ሲል ነው። ኦ ጳውሎስ ሙቁ ወካልአኒሁ ጳውሎስ ሙቁ ወካልአኒሁ ሙቁሃን ባለ ጊዜ ተውህበ ጳውሎስ ሙቁ ወካልአኒሁ ሙቁሃን ባለ ጊዜ ተውህቡ ማለት ነው። ተኤማሐክሙ ቅድስት ቤተ ክርስቲያን ወማርቆስ ወልድየ ባለ ጊዜ ተኤማሐክሙ ሲል ነው። ተኤማሐክሙ ቅድስት ቤተ ክርስቲያን እንተ ውስተ ባቢሎን ዘግብፅ
ወማርቆስ ወልደ ይላል ቅዱስ ጴጥሮስ ላይ ነው ይሄ ያለው። እሺ እስመ ነሳእናክሙ አስተውቋያነ ለሀበ እግዚአብሔር የምትሾሙ ሐዋርያትን በእግር የምትከተሉ በግብር የምትመስሉ አባቶቻችን ነው አለ። እስመ ነሳእናክሙ አስተውቋያነ ለሀበ እግዚአብሔር ወደ እግዚአብሔር ታማልዱን ዘንድ ተቀብለናቸዋል። አስተውቋይነ መላልሰን እንለምናቸዋለን ማለት እንግዲህ በሀገራቸው ልማድ ተናግሮታል። ይሄንን ሊቀ ጳጳስ የሞተ እንደሆነ ስሙን በቅፋፍ ይዘው በጥራዝ አድርገው ስለሞተው ኦ እግዚኦ አይርፍ ነፍሰ አቡነ እገሌ ይላሉ። በሕይወት ደግሞ ስለሚመጣውና ስለሚነሳው ወአንብር ለነ እየንቴሁ ኖላዌ ሄረ ከመ ኢንኩን ከመ አባጌ ዘአልቦ ኖላዊ ከመ ኢንኩን ዝርዋነ እንዲል እንዳለው ያለ ነው። ወነሳእናሆሙ በመዋዕሊነ አስተውቋያነ ለነ ለሀበ እግዚአብሔር እሎንተ ክልኤተ ሊቃነ ጳጳሳት ሊቀ ጳጳስ የሚባለው ፓትርያርክ ነው። ጳጳስ የሚባለው ደግሞ የክፍሉ ነው። እነዚህን ሁሉ ተቀብለናቸዋል። በእንተ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ ተብላ የተመሰገነች እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እርሷ ብለህ ይቅር በለን ራራልን። መልአኩ ተፈስሒ ፍስሕት ብሎ ያመሰገናት እሷን አማላጅ በማድረግ በእሷ አማላጅነት ስለ እሷ ብለህ ይቅር በለን። ወስብህት በኩሉ በውስጥ በአፋ ስብሕት ተብላ የምትመሰገን እሷን አማላጅ አድርገን። ቡርክት መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እርሷ ብለህ ይቅር በለን። ወቅድስት በውስጥ በአፋሽ እግዝእትነ ወላዲተ አምላክን የወለደች እመቤታችን ወበእንተ ቅዱሳን ክቡራን መንፈሳውያን ሊቃነ መላእክት ሰማያውያን ሰማያውያን ኃያላን ረቂቃን የሚሆኑ ማዕረጋቸውን ያያል፣ ርቀታቸውን ያያል። እነሱን አማላጅ በማድረግ በመላእክቱ አማላጅነት ስለ እነርሱ ይቅር በለን። ወሰባኪ ወፀያሄ ፍኖት ዮሐንስ ፍኖቶ ለእግዚአብሔር ዋርዩ መጻይቶ ብሎ ያስተማረ ዮሐንስን አማላጅ በማድረግ በእሱ አማላጅነት ስለ እርሱ ብለህ ይቅር በለን። ወበእንተ ቅዱሳን ስቡሃን ወላእካን ማቴዎስ ወማርቆስ ሉቃስ ወዮሐንስ እነዚህን አርባዕቱ ወንጌላውያንን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ይቅር በለን ማረን፣ ይቅር በለን ራራልን። ማቴዎስ አለ ህሩይ ይመጸብሃን ይላል። ከዚያ የተመን ዘብእሲ ማቴዎስም ይላል። ማርቆስ አለ ማርቆስ ዘአንበሳ ነው። አንበሳ ለላይም ጌታው ነው። እርሱም ጣዖት የሚያመልኩ ግብፃውያንን ጣዖታቸውን ሰባብሮ አጥፍቷልና እንዲህ ይላል ነው። ከዛ ሉቃስ ማለት መበስር ማለት ነው። እስራተ መላክን ይጽፋልና። አንድም ተንሳኤ ማለት ነው። ለስብከተ ወንጌል ይፋጠናልና። አንድም ሉቃስ አቃቤ ሥራይ ዘሥጋ ነበረ፣ በኋላ አቃቤ ሥራይ ዘነፍስ ሆነዋልና። ዮሐንስ ማለት ፍስሐ ወሐሴት ማለት ነው፣ ደስታ ማለት ነው። እሺ ወደ ወበእንተ ቅዱሳን አግብርቲከ ጴጥሮስ አንተን ስለሚያገለግሉ አገልጋዮች ብለህ ጴጥሮስ ማለት ንጽፍ ድንጋይ ነው። ያን ንጽፍ ድንጋይ የሌሊት ቁር የቀን ሐሩር እንዳይለውጠው ቅዱስ ጴጥሮስም በኃጢአት በክህደት አይለወጥምና። አንድም ሻፎ ድንጋይ ማለት ነው። ሻፎ ድንጋይ አጥንትን ከስጋ ይለያል። እርሱም ኃጥኡን ከጻድቅ አማንያኑን ከአማንያን ይለያልና። አንድም ከዋው ድንጋይ ማለት ነው። ይሄ ከዋው ድንጋይ አንዴ ከወረወሩት እየለጋ ይሄዳል። እሱም ከ12ቱ ዕፃ እየገባ አስተምሯልና። አንድም መርግ ድንጋይ ማለት ነው። ይሄ መርግ ድንጋይ ከላይ ሲወርድ ያስፈራል።
እርሱም ሞተ በሥጋ ወሐይወ በመንፈስ ብሎ ሲያስተምር ያስፈራልና። ያዕቆብ ማለት አይቃጼ ሰኮና ነው። ያኛው ሰኮና ኤሳውን እንደ አይቃጼ ሰኮና ኤሳው እንደሆነ ይሄኛው ያዕቆብ ደግሞ አይቃጼ ሰኮና ወንጌል ነዋልና። ዮሐንስ እንዳለፈው ፍስሐ ዋሴት ደስታ ማለት ነው ትርጉም። እንድርያስ ማለት ተባለ በትረ መስቀል በኩረ ሐዋርያት ማለት ነው። ፊልጶስ ማለት ስውር ቦታ ፊልሳዳፎስ እንዴ ፊልጶስ ማለት ረጽያዜ አፍራስ መፍቀሬ አሃው ይለዋል። በርተሎሜዎስ ማለት ሁለት ፊደል ነው የሚመስለው። በር ልጅ ማለት ነው። ሎሜዎስ ማለት ተክል ማለት ነው። ሰቃዬ አትክልትነት አትክልት አጠጥቶ አለምልሞ ኮትክቶ ለፍሬ የሚያበቃ ማለት ነው። በዚህም ምክንያት እሱም ወይን ተክሎ በዕለቱ አድርሷልና ሰዊተ ስናዩ ለታዲዮስ ወለበርተሎሜዎስ ወይኑ የሚለው ለዛ ነው። በርተሎሜዎስ ወይን ተከለና ዕለቱን ደርሶ ለመስዋዕት ቀረበ፣ ተቀደሰበት ወይኑ እሱ የተከለው ወይን። አሁን ብዙ ወር ቆይቶ ነው የሚደርስ። ቶማስ ማለት ፀሐይ ማለት ነው። ክልኤቱ አስማቲሁ ለፀሐይ አሃዱ ኦሪያሬስ ወካልኡ ቶማስ እንዲል ቶማስስም ይላል። ቶማስ ሰሊዳ ይላል ቅዱስ ጊዮርጊስን የልዳ ፀሐይ ሲለው ቶማስ ሰሊዳ። ማቴዎስ ማለት ማቴዎስ ነው። እስቲ ቶማስ ማቴዎስ ነው። ማቴያስ ማለት ምትክ ማቴያስ ነው። ማቴዎስ ከኋላ ማቴያስ ማለት ምትክ ማለት ነው። በይሁዳ ምትክ ተቀምጧልና። ያዕቆብ እሺ ብሎ ወልደ እልፍዮስ ለማለት ደገመው። ታዲዮስ ማለት ዘር ወማይረር ማለት ነው። ኦሪትም በዘር ወንጌልን እንደ ማይረር አድርጎ አስተምሯልና አንድም ስንዴ ዘርቶ ዕለቱን አድርሷል። ሰዊተ ስናዩ ቅድም ያልኳቸው። ስምዖን ቀነናዊ ብሎ በእናቱ ያነበዋል። ቀነናዊ ካለ የቃና ሰው፣ ቀሬናዊ ካለ የቀራኔው ሰው ማለት ነው። ስምዖንን በግድ ጎትተው የጌታን መስቀል እንዲሸከም አድርገው ወደ ቀራኔው ስለወሰዱ አበጥው ለስምዖን ከመይጹር መስቀሉ የሚለው ሰው ድገው እሱ ነው። ወማትያስ 12 ሐዋርያት። ማትያስ ማለት ምትክ ማለት ነው። 12 ሐዋርያት 12 ሐዋርያትን አማላጅ በማድረግ በእነሱ አማላጅነት ስለነሱ ብለህ ይቅር በለን። ወያዕቆብ ሐዋርያ እሁሁ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም። ለኢየሩሳሌም ኤጲስቆጶስ የሚሆን የጌታችን ወንድም የሚሆን ያዕቆብን አማላጅ በማድረግ በሱ አማላጅነት ስለሱ ብለህ ይቅር በለን አለ። ኢየሩሳሌም አለ እንግዲህ ወኮነ እግሩ ከመ እግረ ነጌ ይላል። የያዕቆብ ይሄ የጌታ ወንድም ተብሎ የሚጠራው እግሩ በጣም አብጦ እንደ ዝሆን እግር ሆነ ይላል። በዚህ ምክንያት ሮጦ ርቆ ሄዶ ማስተማር ስለማይችል እሱን የኢየሩሳሌም ኤጲስቆጶስ አድርገው ሾመውታል ሐዋርያት በቅርቡ ማለት ነው። ደዌ ሥጋ የሌለባቸው ሐዋርያት የለም ብሎ ጴጥሮስንም ሆነ ደዌ ሥጋ ይለዋል። ቅዱስ ጳውሎስንም አዳጊት የምትባል ወይንም ሰጢር ፍልጠት ቁርጠት የምትባል ራስ ምታት ነበረበት ቅዱስ ጳውሎስ ትልቅ ራስ ምታት ልክ አሁን ዛሬ ማይግሪን ምናምን ተብሎ እንደሚባለው ነበረበት። ነገር ሐዋርያት ይኸው ራሳቸው ታማሚ ናቸው፣ ሌላውን ይፈውሳል። ራሳቸው ረሃብተኛ ናቸው፣ ሌላውን ያጠግባል። ራሳቸው ችግረኛ ናቸው፣ ሌላውን ከችግር ያድናል። ራሳቸው ደዌውን ይፈልጉታል፣ ሰውነታቸው ሊገሰጽ ወዶ መታመም ማለት ነው። ፈልጎ መታመም እኛ ፈልገን ሳይሆን በሽታውን ለማራቅም ስንት ተጥሮ ማድረግ ብሎ ችግር ነው። እነርሱ ግን በሽታን የጸጋ ነው ብለው በዚያ ነውና ያዕቆብ ምሁረ ኦሪት ስለነበረ በኢየሩሳሌም ያሉ ምሁራነ ኦሪትን እንዲያስተምራቸው የኢየሩሳሌም ኤጲስቆጶስ ያዕቆብ ዘኢየሩሳሌም አይደል የሚለው መልካ ስዕልም ላይ አለ። የኢየሩሳሌም ኤጲስቆጶስ አድርገው ሹመውታል። የአገሩን ሰርዶ በአገሩ ምን በሬ እንዲሉ ማለት ነው። አይሁድን ጠባያቸውን ስለሚያውቅ ያስተምራቸው ተብሎ ነው። እነሱ እንኳን አይመለሱም፣ ያው ይደከምላቸው ተብሎ ነው። በዚህ እሁ አለ የጌታችን ወንድም አለ። ይሄ ደግሞ ግንዱ ማትያን ነው፣ አልዓዛር ነው። ግንዱ አልዓዛር ነው። አልዓዛር ማትያንንና ቅስራን ይወልዳል። ቅስራ ኢያቄምን፣ ኢያቄም ማንን ነው የወለደው?
ድንግል ማርያም እመቤታችን ማንን የወለደችው? ኢየሱስ ክርስቶስን። በዛ በኩል ደግሞ ማትያን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ዮሴፍ ደግሞ ያዕቆብን ወለደ። ስለዚህ ያዕቆብ የዮሴፍ ልጅና የማርያም ልጅ ኢየሱስ ናቸው። ወንድም እየተባባሉ አብሮ ያደጉት ነው። ምክንያቱም ዮሴፍ ባለቤቱ ስለሞተችበት እነ ያዕቆብን ያሳደገችው እመቤታችን ናት። ጥበ ድንግልናዋን እየጠቡ አብረው አድገዋል የሚል ትርጓሜ አለ። ጥበ ድንግልናን እስከ አምላክ በስተቀር ሌላ ሰው አይጠባም ብሎ እንደቀደመው አብሮ ስላደጉ ያዕቆብ እውነ እግዚእነ የጌታችን ወንድም የሚባለው አብሮ በማደግ ነው እንጂ እመቤታችን ሌላ ልጅ የላትም ነው። እሺ ወቅዱስ ወስቡሕ እስጢፋኖስ ርእሰ ዲያቆናት ወቀዳሜ ሰማዕት የዲያቆናት አለቃ የሚሆን እስጢፋኖስ ስለ እስጢፋኖስ ብለህ እስጢፋኖስን አማላጅ በማድረግ በሱ አማላጅነት ስለርሱ ብለህ ይቅር በለን ነው። እንግዲህ ስቡ ማለት የተመሰገነ፣ እስጢፋኖስ ማለት መደብ ወደብ ለሆቴ ማሂቶተ ቁድ እንደማለት ነው የሚለው የስሙ ትርጓሜ መደብ ማለት ነው። አለቃ አለው እሱም መደብ አድርገው እሱን መጀመሪያ አድርገው ስድስቱን ዲያቆናት ሹመዋልና 7 ናቸው የተሾሙት ከቅዱስ እስጢፋኖስ ጋራ። በዛ ምክንያት እንዲህ ይላል። ቀዳሜ ሰማዕት አለ ከጌታ ቀጥሎ መከራን የተቀበለ እሱ ነውና ቀዳሜ ሰማዕት የመጀመሪያ ሰማዕት ይለዋል። ወበእንተ ኩሎሙ ቅዱሳን ወሰማዕት እላ አይረፉ በርትዕት ሃይማኖት በርትዕት ሃይማኖት ሃይማኖታችንን አንክድም ለጣዖት አንሰግድም ብለው ከተሳለ ስለት ከነደደ እሳት ገብተው የሞቱ አባቶቻችንን አማላጅ በማድረግ በእነሱ አማላጅነት ስለነርሱ ብለህ ይቅር በለን። እንግዲህ ሃይማኖቴን አልክድም ብሎ ሲታገል ነው ሰው ሰማዕት የሚባለው። በግል ፍላጎት ቢሞት ሰማዕት ማለት አይቻልም። ሃይማኖት ካድን ሚል ሲመጣ አልክድም ሲል ነው። ጳውሎስ ማለት ብርሃን ማለት ነው። ስለ ጳውሎስ ብለህ ለማለት ነው። ወሃደሩ እስራኤል አንጻረ ጳውሎስ እንዲህ ዋይሁሩ ይላል። ምርጥ ዕቃ ማለት ነው። ጢሞቴዎስ ማለት ዘአልቦ ጥሪት አምዳ ወድዳ ለቤተ ክርስቲያን ማለት ነው። የቤተ ክርስቲያን ስር መሰረቷ። ሲላስ ማለት ብርሃን ማለት ነው። እንደግድሙ እንደ ጳውሎስ ሲላን እንዲል በአረብኛው። በርናባስ ማለት ማለት ልጅ ማለት ነው። ወልደ ፍስሐ ማለት ነው። በርናባስ ማለት የደስታ ልጅ። ቲቶ ማለት ሰርቅ ማለት ነው። መውጫ ምስራቅ ማለት ነው። የቅዱስ ጳውሎስ ደቀ መዝሙር ነው። ፊልሞና ስውር ቦታ ማለት ነው። ሄላሌሞን እንዲል ስውር ቦታ ሲል። ወቀሌምንጦስ ማለት ግንብ ማለት ነው። 72 አርድእት 72ቱን አርድእት አማላጅ በማድረግ በእነሱ አማላጅነት ስለነሱ ብለህ ይቅር በለን። 500 ቢጽ 500 ባልንጀሮች ማለት ከ500 ብቅ ከ600 ዝቅ የሚሉ እነሱን አማላጅ በማድረግ በእነሱ አማላጅነት ስለነሱ ብለህ ይቅር በለን። 310 ወሰመንቱ ርቱዓነ ሃይማኖታቸው የቀና ምግባራቸው የጸና አርዮስን ለማውገዝ የተሰበሰቡ 318ቱ ሊቃውንትን አማላጅ በማድረግ በእነሱ አማላጅነት ስለነሱ ብለህ ይቅር በለን። አሜን። ለእሉኒ አሁን ለእሉኒ ሲናገር የመጣው ነው። ወለኩሎሙ ተዘከሮሙ ከዚህ በኋላ የሚመጡትን ለእሉኒ ሲናገር የመጣውን ወለኩሎሙ ከዚህ በኋላ የሚያመጣቸውን ተዘከሮሙ አስባቸው። ለእሉኒ ወለኩሎሙ ተዘከሮሙ ለከ እግዚኦ ለብፁዕ ወለቅዱስ ሊቀ ጳጳሱን የክፍሉን ጳጳስ አስባቸው። ከመ ትቀቦሙ በሕይወቶሙ በሕይወተ ሥጋ በሕይወተ ነፍስ ትጠብቃቸው ዘንድ ሌላ ጠባቂ ያላቸውን እቀቦሙ አንተ ጠብቃቸው። ወትስረይሎሙ ኃጢአቶሙ ኃጢአታቸውን ይቅር ትላቸው ዘንድ ሌላ ይቅር የሚላቸው አለኒ አስተስሪሎሙ ከመ ታድኅኖሙ አይልም ታድናቸው ዘንድ አለ። ሌላ አዳኝ ያላቸውን አድኅኖሙ አድኅናቸው ማለት ነው። ወትስረይሎሙ ኃጢአቶሙ ወትመሃረነ ኪያነሂ በጸሎተ ዚአሆሙ እኛንም በእነሱ ጸሎት ትምረን ዘንድ በአባቶቻችን ጸሎት ማለት ነውና በአባቶቻችን ጸሎት ትምረን ኪያነ ካለ
ወኪያነ ትማር መሐር ባለ በቀና ነበረ። መሐር ካለ ደግሞ ኪያነ ትማረነ ካለ ኪያነ መሐር ነው። ለነ ትማረን ባለ በቀና ነበረ። ልማደ መጽሐፍ ነው። ለዓለመ ዓለም ለዘላለሙ በእውነት ይደርብን። ለእሉኒ ይቆያል። የሰማነውም በልቡናችን እንዲያሳድርልን ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን በአማላጅነቷና በቃል ኪዳኗ እንዲጠብቀን ለቅዱስ ኤፍሬም ለአባ ሕርያቆስ የተለመነች ወላዲተ አምላክ እማምላክ ለእኛም እንድትለመነን አቡነ ዘበሰማያት ይትቀደስ